ፍቅር ሲይዛችሁ የምታሳዩት ምልክቶች ለወንድም ለሴትም ይሰራል። አቤኒ ጓደኛዬ እኮ ነው ጓደኛዬ እኮ ነች ምናምን ብላችሁ ልትሸውዱኝ እንዳትሞክሩ። አሁን ከምጠቅስላችሁ 6 ምልክቶች ውስጥ 3 እና ከዛ በላይ ምልክት እያሳያችሁ ራሳችሁ ላይ እያያችሁ ከሆነ ቅውጥ ያለ ፍቅር ይዟችኋል። ወደ ነጥቦቹ እንግባ። አንደኛ የነሱ ጉዳይ ግድ ይሰጣችኋል። ለነሱ በጣም ኬር አላችሁ። ማለት ማንም ሰው እኮ ቴክስት ባይመልሳችሁ ግድ የለባችሁም። ነገር ግን እነሱ ቴክስታችሁን አይተው ለትንሽ ደቂቃ ጸጥ ካሉ የሆነ በጣም ትጨነቃላችሁ። ዝም ካለ ለምንድነው ዝም ያለው ምን አርጌ ነው ምናምን ነገር ትላላችሁ። ፕሮፋይሉ ትንሽ ከተቀየረ ምን ሆኖ ነው ምናምን ነገር በእነሱ ጉዳይ ከነሱ በላይ መጨነቅ ትጀምራላችሁ። ይህም ምልክት እያያችሁ ከሆነ የመጀመሪያው ወደ ፍቅር እየገባችሁ ወይንም ፍቅር እንደያዛችሁ ማሳያ ምልክት ነው። ሁለተኛ ይሄ በጣም ደስ የሚለው ምልክት ነው። ምንጩ ያልታወቀ ደስታ። ምን እንደሆናችሁ አታውቁም። ደብሯችሁ ነበር። ልክ እነሱ ማውራት ሲጀምሩ ግን የሆነ ውስጣችሁ ደስ የሚል ስሜት እየተሰማችሁ ይመጣል። አታውቁትም እኮ የሆነ በምን እንደሆናችሁ በዛሽ ቅጽበት ምን እንደተፈጠረ አታውቁም። ግን በቃ የሆነ ደስ የሚል ስሜት ያ የመከፋት ስሜት እየጠፋ ይመጣል። ፈልጋችሁት አይደለም ግን የሆነ ዝም ብሎ ደስ ይላችኋል። ሲደውሉላችሁ ቴክስት ሲያደርጉላችሁ የሆነ በፈገግታ ነው ቴክስታቸውን የምትመልሱት። ገባችሁ? ይሄ ሞር እነሱን ስታገኙ የሚሰማችሁ የሆነ ምንጩ ያልታወቀ ሳቲስፋክሽን አለ። ያ ስሜት ውስጣችሁ እየተቀሰቀሰ ከሆነ ሁለተኛ ወደ ፍቅር እየገባችሁ ወይንም ፍቅር እየያዛችሁ እንደሆነ ማሳያ ነው። ሶስተኛ ምንጩ ያልታወቀ ናፍቆት። ማለት ከመቼ ጀምሮ እነሱ መናፈቅ እንደጀመራችሁ አታውቁም፣ ግን ደግሞ ይናፍቃቸዋል። የሚያወሩት ነገር፣ ድምጻቸው፣ ፈገግታቸው፣ በቃ እያንዳንዱ ነገራቸው ዝም ብሎ ከመሬት ተነስቶ ይናፍቃቸዋል። የሆነ ፍቅራችሁን አልነገራችሁም፣ እንደምታፈቅሩም አታውቁም፣ ግን ደግሞ ይህ ስሜት ሳትፈልጉት ይከሰትባቸዋል። ናፍቆት በቃ ፍቅረኛሽ እኮ አይደለም ፍቅረኛ ካደለችም ግን የሆነ ነገር ስራዋ ዝም ብሎ ይናፍቃል። ያ ስሜት እየተፈጠረባችሁ ከሆነ ወድቃችኋል ማለት ነው። አራተኛ በእነሱ ስግብግብ መሆን። ማለት እነሱን ለማንም ሰው ማካፈል አትፈልጉም። ማለት ከማንም ሰው ጋር ማሰብ አትፈልጉም። የሆነ እሷን የሌላ ወንድ አድርገሽ ስታስብ ይደብርሃል። እሱን የሌላ ሴት አድርገሽ ስታስብ የሆነ ይጨንቅሻል። ገባሽ? እሱን ከሌላ ሴት ጋር ስታዩ ምናምን ትበሳጫለሽ። አታስቢውም እኮ ፈልገሽው አይደለም፣ ግን በቃ ይደብርሻል ከሌላ ሴት ጋር ስታዩ። እሷንም ከሌላ ወንድ ጋር ቆማ ካያት ስሜት ይረበሻል። ቀንህ ነው የሚበላሸው። ከሌላ ወንድ ጋር እያወራች እንደሆነ ካወቅ የሆነ ይደብርሃል። ኢቭን የሌላ ሴት ፕሮፋይል አድርጎ ካየሽው በቃ በጣም ነው የምትጨናነቂው። ምን ሆነሽ ነው? ለምን አደረጋት ምናምን ነገር የሆነ በሱ ስግብግብ ትሆኛለሽ። አስተውይ፣ ፍቅረኛሽ ግን አይደለም። ይህ ስሜት ግን እየተሰማሽ ነው። ያ ማለት ጠልፎሽ ጥሎሻል ማለት ነው። አምስተኛ በእነሱ መጨከን አለመቻል። በቃ መቼም ቢሆን በእነሱ መጨከን አትችሉ። ከዚህ በኋላ አላወራቸውም ብላችሁ በቃ አላወራውም ብላችሁ ማታ ላይ ከነሱ ጋር ቀልጥ ያለ ወሬ ይዛችሁ ራሳችሁን ታገኛላችሁ። በቃ በእነሱ መጨከን አትችሉ። ዝም ብላችሁ መቅረት አትችሉ። ራሳችሁን ብዙ ጊዜ ታዩታላችሁ። በቃ ለተወሰነ ጊዜ ከሷ መራቅ አለብኝ ብለ ከትንሽ ጊዜ በኋላ ቴክስቷን ስትመልስ ራስን ታገኘዋለህ። በቃ ከዚህ በኋላ ቴክስት አላደርግለትም ብለሽ ከትንሽ ደቂቃ በኋላ ቀልጥ ያለ ወሬ ውስጥ ራስሽን ታገኛለሽ። ያ በእነሱ መቼም ቢሆን ሌላ ሰው መሆን አትችሉ። ማለት እነሱ ላይ መቀየር መጨከን አትችሉ። ያ ሌላኛው ፍቅር ውስጥ የመግባታችሁ ምልክት ነው። ስድስተኛ በቃ ይሄ ምልክት እያያችሁ ከሆነ እመኑኝ አፍቅራችኋል። የምር በቃ መቼም ቢሆን ራሳችሁን ልትሸውዱ እንዳትሞክሩ። ምንም ነገር ከነሱ መደበቅ አትችሉ። ያ ምንም ነገር ህይወታችሁ ውስጥ የተፈጠረውን እያንዳንዱን ነገር ትነግራላችሁ። ስለናንተ ባጭሩ የማያውቁት ነገር የለም በሚባል ደረጃ ስለራሳችሁ ትነግራላችሁ። ያ ምንም ነገር ከተፈጠረ ሮጣችሁ የምትነግሩት ለነዛ ነው ሰዎች ነው። ከነሱ ሌላ የምትነግሩት ሰው አይኖርም። ይኖራል ግን የምታስቀድሙት እነሱ። አንድ እንደ ቲፕ ወይንም እንደ ቦነስ ልጨምርላችሁ። ከነሱ ስልክ ወደ እናንተ ስልክ ወይንም
ከነሱ ስልክ ወደ እናንተ ስልክ ሲደወል ወይንም ቴክስት ሲደረግ ካያችሁ ልባችሁ ይደነግጣል። በጣም ትደናገጣላችሁ። ስሜታችሁ የሆነ ግራ ነው የሚገባችሁ፣ ደስታ የተቀላቀለበት። ቅድም ከጠቀስኩላችሁ የደስታ ስሜት ጋር ተመሳሳይ ነው፣ ግን ይህ ልባችሁ የሚደነግጠው ነገር አለ ሲደውሉ ወይንም ቴክስት ሲያደርጉላችሁ። እነዚህን 6 ምልክቶች እያያችሁ ከሆነ አትጠራጠሩ፣ ፍቅር ቅልጥ ያለ ስሜት ውስጥ ከተዋችኋል። እብድ ያለ ፍቅር ውስጥ እየገባችሁ ነው። ስለዚህ ያዝልቅላችሁ። ሌላ ምንም አላችሁ። እወዳችኋለሁ።